ባሬተ ጊዮርጊስ ቅዱስ ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ የተከበራችሁ በሀገር ውስጥና በሀገር ውጭ ሆናችሁ የምትከታተሉን የቅዱስ ሚዲያ ተከታታይ ወገኖቻችን ምዕመናት ከሁሉ አስቀድሞ እንኳን ለዐቢይ ጾም ሁለተኛው ሳምንት ሰሙነ ቅድስት በሰላም አደረሰን አደረሳችሁ። ዛሬ በዚህ መርሃ ግብር ልናቀርብላችሁ የምንወደው በዚህ በሰሙነ ቅድስት ማለት በዐቢይ ጾም በሁለተኛው ሳምንት ቤተ ክርስቲያን ውስጥ አባቶቻችን ሊቃውንት በቅዱስ ያሬድ ጣዕመ ዜማ ተከሽነው ተቀምመው የቀረቡትን የዜማ አይነቶች ከብዙ በጥቂቱ ለትምህርት ለምልክት ያህል ነው በጥቂቱ ልናቀርብላቸው የምንፈልገው። ከዚህም ጋራ ክቡር የኔታ ሊቀ ጠበብት ሰሎሞን በመካከላችን አሉ። የመጀመሪያውን ዜማ በዚህ በዕለተ እሑድ የሚዜመውን የመዝሙር ክፍል በዜማ ያሰሙናል። እሺ መዝሙሩ የመጀመሪያው ግነዩ ለእግዚአብሔር ወጸውዑ ስሞ ወንግርዎሙ ለአሕዛብ ምግባሮ ወለዓለሙ ምሕረቱ የሚል ነው። ሃሌሉያ ሃሌሉያ ግነዩ ለእግዚአብሔር ወጸውዑ ስሞ ወንግርዎሙ ለአሕዛብ ምግባሮ ስብሐተ ለስሙ አክብሩ ሰንበተ ተገበሩ ጽድቀ ዝግዑ ለክሙ መዝገበ ዘበሰማያት ሀበ ጻፄ ያማስኖ ወኢይረክቦ ሰራቂ ድልዋንክሙ ንበሩ ዘበላዕሉ ሃልዩ ሀበ ሀሎ ክርስቶስ ይላል ማለት ነው። የኔታ ቃለ ሕይወት ያሰማለን። ይሄ በዐቢይ ጾም በሁለተኛው ሳምንት በሰሙነ ቅድስት ቤተ ክርስቲያናችን እግዚአብሔርን የምታመሰግንበት የምታመልክበት የአምልኮት ጣዕመ ዜማ ነው። የቅዱስ ያሬድ ድርሰት ነው። ሁላችሁም እንደምታውቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መሰረት አሁን ያለንበት ዐቢይ ጾም 8 ሳምንታት አሉት። ከ8ቱ ሳምንታት የመጀመሪያውን ዘወረደ ስንል ሁለተኛው ቅድስት ይባላል። የመጀመሪያው ዘወረደ ሲባል አምላክ ወልደ አምላክ ሰውን ለማዳን ከልዕልና መውረዱን የወረደውን የሰውን ልጅ ፍለጋ መምጣቱን የሚዘክር ሲሆን፣ ሁለተኛው ክፍል ቅድስት የሚባለው ግን መድኃኒታችን ከመጣ በኋላ ለሰው ልጆች ያወረሳቸው ለሰው ልጆች የሰጣቸውን የቅድስና ሕይወትን በጥቅሉ የሚያሳይ ነው።
ከልዕልና ሰውን ለማዳን የወረደው ራሱ መድኃኒታችን ኢየሱስ ክርስቶስ በባህሪው ቅዱስ ነው። በሉቃስ ወንጌል ምዕራፍ 1 እንደተቀመጠው ለእመቤታችን ቅዱስ ገብርኤል ሲነግራት ስሙም ቅዱስ ነው፣ ምሕረቱም ለልጅ ልጅ ተብሎ የተቀመጠ ቃል አለ። ስለዚህ ቅዱስ የሚባለው ራሱ መድኃኒታችን ኢየሱስ ክርስቶስ ነው። የጌታችን ኢየሱስ ክርስቶስ ቅድስና የባህሪ ገንዘቡ ነው። የባህሪ ገንዘቡ የሆነውን ቅድስናውን ለሰው ልጆች ለመስጠት ከሰማያት ወረደ። ስለዚህ ይህ ሳምንት እግዚአብሔር ቅድስናውን ለሚወዱት፣ ለሚወዳቸው፣ ለሚፈልጋቸው፣ ለሚያስፈልጋቸው ለሰው ልጆች የሰጠበትን የምናስብበት፣ ስለ ቅድስና አጥብቀን የምንመሰክርበት፣ የቅድስናውን ነገር የምንናገርበት፣ ስለ ቅድስናው እግዚአብሔር ያነሳን መድኃኒታችን ኢየሱስ ክርስቶስን የምናወድስበት የምናመልክበት የቅድስና ጊዜ ነው። ከዚህ የተነሳ ቅዱስ ያሬድ ይህን ስያሜ ሲሰጥ ይህን ሳምንት ቅድስት ብሎታል። ስለዚህ ሳምንቱ ሰሙነ ቅድስት ይባላል ማለት ነው። ቅድስት ማለት ልዩ፣ ጽንዕት፣ ክብርት ማለት ነው። ቀደሰ ለየ፣ ቀደሰ አጸና፣ ቀደሰ አነጻ፣ ቀደሰ አከበረ ከሚለው የግዕዝ ሥርወ ቃል የተወሰደ ቃል ነው። ስለዚህ ቅድስት ማለት የተለየች ማለት ነው። ቅድስት ማለት የነጻች ማለት ነው። ቅድስት ማለት የጸናች ማለት ነው። ቅድስት ማለት የከበረች ማለት ነው። ምንድናት ያቸው የተለየችው፣ የጸናችው፣ የነጻችው፣ የከበረችው የምትባለው ምንድናት ብለን ዋና አካሉን ስናመጣ በዚህ ጊዜ ውስጥ በዚህ ስም እየጠራን የምናነሳቸው ብዙ፣ አንደኛ የመጀመሪያው ከስያሜው የተነሳ ይሄ ሳምንቱ ራሱ ቅድስት ይባላል። ሰሙነ ቅድስት፣ የቅድስት ሳምንት፣ የቅድስና ነገር የሚወሳበት የሚነገርበት ነውና ከስያሜው በመነሳት ሳምንቱ ራሱ የተቀደሰች ሳምንት ተብላ ትነገራለች። ለምንድን ነው የተቀደሰች ሳምንት የምንላት? አምላክ ወልደ አምላክ ጾምን ለመጾም ጾሞ ለእኛ አብነት ለሚሆን ወደ ገዳመ ቆሮንቶስ የሄደው ከዚህ ጊዜ ጀምሮ እንደሆነ ብዙ ሊቃውንት የሚስማሙበት ነው። ዲያብሎስን ድል የነሳባት ሦስቱን አርእስተ ኃጣውእ በሦስቱ አርእስተ ስነ ምግባራት የተካበትን ጊዜ በዚህ ጊዜ እናስባለንና ከድርጊቱ የተነሳ ሳምንቱ ቅድስት ተብሎ ይጠራል። ሁለተኛው ቅድስት ተብላ የምትጠራው ሰንበተ ክርስቲያን ናት። በዓላቱን ስናከብር፣ ሱባኤውን ስንከፍል መሰረት የምናደርገው ዕለተ ሰንበትን ነው። ከዚህ ዕለት ከሰንበተ ክርስቲያን ጀምሮ እስከ ቀጣዩ ቅዳሜ ያለው የጊዜ ሳምንቱ በሙሉ የሚቃኘው በዕለተ ሰንበት በሚዜመው ዜማ በሚደረሰው ስርዓተ አምልኮት ነው። ስለዚህ ዕለተ ሰንበት ቅድስት ትባላለች። ለምንድን ነው ቅድስት ብለን ዕለተ ሰንበተ ክርስቲያን የምናነሳው? ከብሉይ ኪዳኑ የተለየ ለመንግሥተ ሰማያት ትልቅ ትርጉም ያለው ቀን ስለሆነ ሰንበተ ክርስቲያን ቅድስት ትባላለች። ሦስተኛው ቅድስት ብለን የምናነሳው እመቤታችን ቅድስት ድንግል ማርያምን ቅድስት ብለን እናነሳለን። ከሴቶች ሁሉ የተለየች ናትና መጽሐፍ እንደሚነግረንም አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ማለት ቅድስት ማለት የተባረከ ማለት የሚለውን ቃል የሚተካልን። አራተኛው ቅድስት ብለን የምናነሳው ምጽዋትን ነው። ምጽዋት የተለየች ናት። ዝም ብሎ የሚሰጥ ሳይሆን ምጽዋት ለእግዚአብሔር ማበደር ነው። ምጽዋት ሰዎች ሰተነው በእግዚአብሔር እጅ የምንቀበልበት ነውና አድሮ ሰተነው የሚበዛበት ሰተነው የምናተርፍበት ሰተነው የምንጸድቅበት ነውና ምጽዋትን ቅድስት ብሎ እናገኘዋለን። ስድስተኛው ቅድስት ተብሎ በዚህ ጊዜ በዚህ ሳምንት የሚታሰበው ጾም ነው። ጾም ቅድስት ናት። እንደውም በዚሁ ጊዜ በጾመ ድጓውም በተመሳሳይ ብዙ እናገኛለን። ጾም ቅድስት ናት፣ ቅድስት የምትባለው ጾም ናት እያለ ቅዱስ ያሬድም በብዛት አንስቶት እናገኛለን። የውጭ ሊቃውንትም የጾምን ቅድስና አብዝተው አምልተው ተናግረዋል። ለጊዜው መጨረሻ ብናደርገው ቅድስት ብለን የምናነሳው ጸሎት ናት። ጸሎት ከእግዚአብሔር ጋር መነጋገር ነው። ጸሎት የሰው ልጅ እስትንፋስ ሕይወት ነውና ጸሎትን ቅድስት ብለን በዚህ ሳምንት ከምናስባቸው ጥቂቶቹ እነዚህን የሚመሳሰሉ ናቸው። ምን ማለት ነው? ሳምንቱ ቅድስት ይባላል። ዕለተ ሰንበት ቅድስት ትባላለች። እመቤታችን ቅድስት ድንግል ማርያም ቅድስት ትባላለች።
ጽዋት ቅድስት ይባላል፣ ጾም ቅድስት ይባላል፣ ጸሎት ቅድስት ይባላል። እዚሁ ጋር ተያይዞ ደግሞ በአብይ ጾም ብዙ ጊዜ የማይቀረው ምህላው ሱባኤው ሁሉ የተቀደሰ ነውና ቅድስት ብለን የምንጠራው ከዚህ የተነሳ ነው። በወርሃ ቅድስት በሰሙነ ቅድስት በዚህ ሳምንት ውስጥ ከምናመሰግንባቸው ከምናነሳቸው ለአምልኮት ከምንጠቀምባቸው መካከል ቅዱስ ያሬድ በመዝሙሩ የሰራው ስርዓት ቅድም ታላቁ አባታችን ሊቁ በዜማ ያሰሙን ግነዩ ለእግዚአብሔር ወጸውዑ ስሙ ወንግርዎሙ ለአሕዛብ ምግባሮ። ግነዩ ለእግዚአብሔር ተገዙ፣ ወጸውዑ ስሙ ስሙንም ጥሩ፣ ወንግርዎሙ ለአሕዛብ ምግባሮ ድንቅ ስራውን ታምራቱንም ለአሕዛብ ተናገሩ። ሀቡ ስብሐተ ለስሙ ምስጋና ስጡ፣ አክብሩ ሰንበተ ሰንበትን አክብሩ፣ ተገበሩ ጽድቀ ጽድቅን አድርጉ ይልና ጽድቅ የሚለውን ቀጥሎ ይዘረዝራል። ኢትዝግቡ ዝግቡ መዝገበ ዘበሰማያት አበጻጼ ወኩንኩኔ እያማስኖ ወይረክቦ ሰራቂ። ሌባ ሰርቆ የማቆፍሮ የማያገኘውን ብዕል ነቀዝ የማያበላሸውን ሰማያዊውን መዝገብ ለራሳችሁ ሰብስቦ አስቀምጡ በማለት ቅዱስ ያሬድ የዘመረው የቅድስት መዝሙር ነው። መደበኛ መዝሙር፣ የአምልኮት መዝሙር፣ የአምልኮት ምስጋና ከጥንት ጀምሮ እስከ ዛሬ ድረስ ጣዕሙ ሳይለውጥ ክብሩ ሳይለውጥ እዚህ የደረሰው ይሄ የመዝሙር ክፍል መደበኛው የሰው ልጅ መላእክትን የምንመስልበት ነው። ቅዱስ ያሬድ በዚህ የምስጋና ክፍሉ ሊነግረን የፈለገው አንደኛው የሰው ልጅ ማመስገን አማራጩ ሳይሆን ማመስገን ተፈጥሯዊ ግዴታው እንደሆነ ሊያሳየን ፈልጎ ነው። ቅዱስ ያሬድ በራሱ ደራሲ ብቻ አይደለም፣ አመስጋኝ ነው። አመስጋኝ ብቻ አይደለም፣ መምህር ነው፣ አስተማሪ ነው። ብሉያቱን ከሐዲሳቱ ሐዲሳቱን ከሊቃውንቱ ሊቃውንቱን ከመነኮሳቱ ጋር አስማምቶ አጣጥሞ አዋሂዶ ለዚህ ዘመን ትውልድ ዘመን ሲቀየር ጣዕሙ የማይቀየር አድርጎ ለትውልድ ያበረከተው ትልቅ ጸጋ ነው የቅዱስ ያሬድ ጸጋ። ከዚህ መካከል አንዱ ይሄ ቅዱስ ያሬድ ነው እና ቅዱስ ያሬድ ለእኛ የሚያስተምረው አንዱ አመስጋኝነት። ሰው ሆኖ ተፈጥሮ አለማመስገን አይችልም። ተፈጥሮውም በመጀመሪያ ከመላእክት ጋር እንደ መላእክት ስሙን ቀድሶ ክብሩን ሊወርስ ነውና ከምስጋና ርቆ አያምርበትም። የምስጋና ጣዕም ከተለየው ሰው ሕይወቱ ብርቱ ሰልፍ ይሆንበታል። ተፈጥሮ ያስገድደዋልና ከመላእክቱ ጋር መቶኛ ነገድ አድርጎ እግዚአብሔር ለምስጋና ስለፈጠረው ስለዚህ ማመስገን አለበት። ይሄ ምስጋና ጊዜው በኃጢአት ተቀምጦ ነበርና ቅዱስ ያሬድ በጸጋ የተቀበለውን ዘምሮ ጽፎ ደጉሶ ለትውልድ ሲያስቀምጥ ምስጋናን እያስተማረን ነው እና ከቅዱስ ያሬድ በዋናነት የምንማረው አመስጋኝነትን፣ መላካዊ ሕይወትን፣ ሰማያዊ ዜግነትን የምንማርበት ታሪክ ነው። ቅዱስ ያሬድ ግነዩ ለእግዚአብሔር ወጸውዑ ስሙ ብሎ ያነሳው መዝሙር ጥንተ መሰረቱ መዝሙረ ዳዊት መዝሙር 75 ቁጥር 1 ነው። ይህንን መዝሙር የዘመረው ቅዱስ ዳዊት ነው። ቅዱስ ዳዊት የመጀመሪያው የመዝሙር ሲዘምር ስለ ትሩፋን ተናግሮታል። እናንተ ትሩፋን ከሞት የተረፋችሁ፣ ከኃጢአት የተረፋችሁ፣ ከምርኮ የተረፋችሁ፣ ከመከራ የተረፋችሁ፣ ከጥፋት የተረፋችሁ እናንተ ትሩፋን ሆይ ያተረፋችሁን እግዚአብሔርን አመስግኑት፣ ለስሙም ክብር ስጡ። ከፋርስ ከባቢሎን እንዴት እንዳተረፋችሁ እናንተ ታውቃላችሁ። ከግብፅ ከባርነት እንዴት እንዳወጣችሁ ትምህርት ተአምራቱን ታውቃላችሁ። ስለዚህ ያንን ያደረገላችሁን ድንቅ ስራውን ተአምራቱን ንገሩ፣ ለአሕዛብ ሁሉ መስክሩ እያለ ስለ ትሩፋን መጀመሪያ የመዘመረው መዝሙር ነው። ያንን ነው ቅዱስ ያሬድ አምጥቶ ለክርስቲያኖቹ ለእኛ በቤተ ክርስቲያን እንድንዘምረው ያስቀምጠው። ቅዱስ ያሬድንና ቅዱስ ዳዊትን ምን ያመሳስላቸዋል? አንዱ ያ ዳዊት አመስጋኝ ነው፣ ቅዱስ ያሬድም አመስጋኝ። ዳዊት ልበ አምላክ ነው፣ የአምላክ ልብ ያለው ነው። ቅዱስ ያሬድም ደግሞ የአምላክ ጥበብ ምስጢር የተገለጠለት ነው። ቅዱስ ያሬድ በዚያ ዘመን ለነበሩት መዝሙር አስተማራቸው። ቅዱስ ያሬድ ደግሞ በዚህ ዘመን ላለነው ለእኛ መዝሙር ያስተምረናል። ምክንያቱም መዝሙር ሕይወታችን ነው። ብዙ ነገሮች በዚህ ምድር ሊራገፉ ይችላሉ፣ ሊቋረጡ ይችላሉ፣ ሊቆሙ ይችላሉ። ጊዜያቸውን ጠብቀው የሚቆሙ የሚቋረጡ አሉ። ለምሳሌ ስብከት ሊቀር ይችላል፣ ንስሐ ሊቀር ይችላል፣ ጥምቀት ሊቀር ይችላል። እነዚህን የመሳሰሉ ነገሮች
ጌታችን እስኪመጣ ድረስ ነው የሚቀጥሉት። ከዚያ በኋላ ይቆማሉ። መዝሙር ግን ይቀጥላል፣ ምስጋና ይቀጥላል። የሚመሰገነው አምላክ እስካለ ድረስ የሚያመሰግኑት ደግሞ ለምስጋና እስከተመረጡ ድረስ አመስጋኞቹ የሚመሰገነውን ጌታ እያመሰገኑ የሚኖሩበት ምስጋና ከአመስጋኞቹና ከተመስጋኙ ጋር የሚኖር እስከሆነ ድረስ ምስጋና ለዘላለም የማይቋረጥ የዘላለም እስትንፋስ ነው፣ ሕይወት ነው እና ቅዱስ ዳዊት በብሉይ ኪዳን፣ ቅዱስ ያሬድ በአዲስ ኪዳን መዝሙርን አስተምረውናል። ያሬድ በምስጢር ያነሳው ቅዱስ ዳዊት በመጀመሪያ የዘመረው መዝሙር ለትሩፋን ተናግሮት ይሁን እንጂ ፍጻሜው ግን ለምእመናን ተሰጥቶ ይተረጎማል። የብሉይ ኪዳን መምህራን ይህንን ግነዩ ለእግዚአብሔር ወፀው ስሙ የሚለውን ለምእመናን ለሚያምኑ ይሰጡታል። እናንተ አማኞች በሀብተ ወልድና በስመ ክርስትና የከበራችሁ ምእመናን ሆይ ለእግዚአብሔር ተገዙ፣ እግዚአብሔርን አመስግኑት፣ የተደረገላችሁን ድንቅ ስራውንም ለአሕዛብ ተናገሩ። ድንቅ ስራው የምንለው አምላክ ሰው መሆኑ በጣም ድንቅ ስራ ነው። ከሰው መወለዱ በጣም ድንቅ ስራ ነው። ከሰው ሲወለድ ያለ ዘርአ ብእሲ በድንግልና መወለዱ በጣም ድንቅ ስራ ነው። ሲወለድ ማኅተመ ድንግልና ሳይፈታ መወለዱ በጣም ድንቅ ስራ ነው። ማዳን ሲቻለው 33 ዓመት እየተንከራተተ በብዙ ጸዋትወ መከራ የሰውን ልጅ ወደ ቀደመ ክብሩ መመለሱ በጣም የሚያስገርመው ድንቅ ነገር ነው። መሞቱ አምላኩ ነው ሙታንን የሚያነሳቸው እሱ መሞቱ፣ መሰቀሉ የተሰቀሉትን የሚያወርዳቸው፣ መራቡ የተራቡትን የሚያጠግባቸው እሱ በዚህ ሁሉ ያለፈበት ድንቅ ስራ ነው። ይህን ድንቅ ስራውን ማለት ወንጌልን ለአሕዛብ ለሚያምኑት ለማያምኑት ሁሉ መስክሩ እያለ ዳዊት በትርጉም የሚናገረው ለሚያምኑት ለእስራኤል ዘነፍስ ነው። ለእስራኤል ዘነፍስ የተነገረውን ቅዱስ ያሬድ በጸጋ መንፈስ ቅዱስ ተቀብሎ ለእኛ ለእስራኤል ዘነፍስ ለምእመናን እንድንዘምረው እንድናመሰግነው መላእክትን መስለን እንድንኖርበት ይህንን ቃል አስቀምጦልናል። ቀጥሎ የሚናገረው ምንድን ነው? አክብሩ ሰንበተ፣ ሰንበትን አክብሩ ነው። ሰንበት ዳዊት በብሉይ ኪዳኑ ሰንበት እያለ የሚያነሳው ቀዳሚት ሰንበትን፣ በሐዲስ ኪዳን ግን ቅዱስ ያሬድ በብዛት አስፍቶ አምልቶ የሚናገረው ስለ ሰንበተ አይሁድ ስለ ቀዳሚት ሳይሆን ስለ ሰንበተ ክርስቲያን ስለ ዕለተ እሑድ ነው። ምክንያቱ ምንድን ነው? የነገረ ድኅነት የሐዲስ ኪዳን ጽንሰ ሐሳብ የሚመሰረተው በዕለተ እሑድ በሰንበተ ክርስቲያን ነው እና ዕለተ ሰንበትን አክብሩ ይላል። ምን ማለት ነው? ሰንበትን ማክበር ሲባል እንደው እንደ ብሉይ ኪዳን እጅግርን አጣጥፎ ከቆሙ ሳይቀመጡ ከዘረጉ ሳያጥፉ ማለት አይደለም። ይህ እንዳይሆን በፍትሐ ነገሥት አባቶቻችን የሰንበትን አከባበር ሲነግሩን ሰንበተ ክርስቲያንን ስታከብሩ ግን እንደ ቀዳሚት ሰንበት እንደ አይሁድ ሰንበት አድርጋችሁ አታክብሯት። የአይሁድ ሰንበት ቀዳሚት ሰንበት ሲከበር ምናልባት ሰንበቱን ለማክበር ብቻ ነፍስ ልታልፍ ትችላለች። መዳን የሚገባት ነፍስ ሰንበት ስለሆነ ልትሞት ትችላለች። ሰው ስለ ሰንበት የተፈጠረ እስኪመስል ድረስ እንደዚያ አይደለም የሰንበት አከባበር። በሰንበት ሰንበትን አክብሩ ማለት በሰንበት የተሰሩ ስራዎችን በሙሉ አስቡ፣ ዘክሩ ማለት ነው። በሰንበት እግዚአብሔርን ማመስገን፣ ስጋውን ደሙን መቀበል፣ በሰንበት የእግዚአብሔርን ቃል መስማት፣ በሰንበት በጎ የሆኑ ስራዎችን በመስራት ሰንበት ክብር ናትና የሰንበትን ስራዎች በሙሉ በመስራት ማክበር። እነዚህ የሰንበት ስራዎች የሚባሉት በብዙ ጊዜ የሚጠቀሰው በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ የተጠቀሱት እንደየአቅማችን የምንሰራቸው እነሱንና የመሳሰሉትን በመስራት ሰንበትን ማክበር ነው። ሰንበትን ከማክበር ጋር ቀጥሎ የሚመጣው ተገበሩ ጽድቀ፣ ጽድቅንም አድርጉ፣ ጽድቅንም ስሩ ይላል። ጽድቅ የሚለው ምንድን ነው? እውነት ነው። እውነት የሆነው ምንድን ነው? አንደኛው እዚሁ ቅዱስ ያሬድ ተርጉሞ የሚያስቀምጠው ኢትዝግቡ ዝግቡ መዝገበ ዘበሰማያት፣ ሰማያዊ ድልብ አስቀምጡ፣ ሰማያዊ መዝገብ ይኑራችሁ። ምንድን ነው የሰማያዊ ድልብ የሚባለው? ምጽዋት ነው። ማቴዎስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ ይህንኑ ቃል ነው የሚያስቀምጠው። ኢትዝግቡ መዝገበ ዘበምድር፣ በምድር ድልብ አታስቀምጡ። ምን ማለት ነው? ለክፉ ቀን ይሆነኛል ብላችሁ ሀብታችሁን፣ ንብረታችሁን፣ ልብሳችሁን አታስቀምጡት። የማትጠቀሙበትን የተረፋችሁን ዝም ብላችሁ አታስቀምጡት ነው። ለክፉ ቀን ይሆነኛል ብላችሁ አታስቀምጡት ማለት ነው። ብዕል ነቀዝ በሚያገኘው ሌቦች ቆፍረው ሰርቀው ሊያገኙት ሊወስዱት በሚችል ስፍራ በምድራዊ ስፍራ ድልብ አታስቀምጡ ይላል። ያዕቆብ ይህንን ሲያጸናው ምን ይላል? ሀብቱን፣ ንብረቱን፣ ልብሱን፣ ጉርሱን ለነዳያን ከምንሰጠው ብላችሁ
ብሩ ወርቁ ቢዝል ቢዝግ ልብሱ ብዕል ቢበላው ምግባችሁ ቢበላሽ ወዛኃይሉኒ ሰብአ ይከውንክሙ የልብሱ ብዕሉ የወርቁ የብሩ ዝገቱ የተበላሸውን ምግብ ብልሽቱ ራሱ ምስክር ሆኖ ያስፈርድባችኋል የሚለን ቃል። ምክንያቱም ለነዳያን አለመስጠት የተረፈውን ገንዘብ አስቀምጦ ለራስ ብቻ መጠቀም የማይችለውን ዝም ብሎ ማስቀመጥ ምን አለ 3 ነገሮችን ያመጣል። አንደኛው ስስታምነትን፣ ሁለተኛው ከሃዲነትን፣ ሶስተኛው ምቀኝነትን ያመጣል። ከምቀኝነት ብናነሳ እኔ የማንለብሰውን ልብስ የማንመገበውን ጉስ ለእኛ የማንጠቀምበትን ዝም ብለን አስቀምጠ ነው ብዕል ነቀዝ ከበላው ሰዎች እንዳይወስዱት እንዳይጠቀሙበት ማድረግ ይሄ ምቀኝነት። የሚለብሱት እነሱ የሚመገቡት እነሱ የሚጠቀሙትን እንዳይጠቀሙት አድርጎ ማበላሸት ይሄ ምቀኝነት ነው። ሁለተኛው ለክፉ ቀን ይሆነኛል ብሎ ማስቀመጥ እግዚአብሔርን መካድ ነው፣ ክህደት ነው። እግዚአብሔር ሰማይን ከፍቶ ዝናብን አዝንሞ ነፋስን አንፍሶ በእክለ በረከቱ በጸጋ በረድኤቱ ይመግበኛል የሚለውን የእግዚአብሔርን መግቦት መካድ ነው። እኔ ባጠራቀምኩት፣ እኔ ባስቀመጥኩት፣ እኔ በጣርኩት በራሴ ጥረት ነው እንጂ እግዚአብሔርማ ጨክኖብኝ ነበር ፈርዶብኝ ነበር የሚል በእግዚአብሔር ላይ ክፉ ጭካኔ ክፉ ክህደት ማስቀመጥ ነው። ልብሳችን አስቀምጠ ነው ብዕል ነቀዝ እየበላው ለበጎ ነገር መጠቀም ስንችል እግዚአብሔርን እንዳናመሰግንበት ነዳያን ለብሰውት እንዳይጠቀሙበት ሳናድረግ በመቅረታችን ይህም ደግሞ ጣዖት እንደማምለክ ነው ብለው ሊቃውንቱ አስቀምጠውታል። ገንዘብ በኪስ የያዙት ጣዖት ነው። እድሜ ለገንዘቤ ብለን የምንመካበት ከሆነ እኔ እኮ እንዲህ አለኝ ብለን የምንመካበት ከሆነ ለነዳያን አንሰጠውም ብለን ያስቀመጥነው ብዕል ነቀዝ የበላው በኪሳችን ያስቀመጥነው ጣዖት ነው። ጌታም በወንጌሉ ምንድን ነው ያለው? እይክ ለአሐዱ ገብር ተቀንዮ ለክልኤ አጋዕዝት፣ አንድ ጌታ አንድ አገልጋይ ለሁለት ጌቶች ሊገዛ አይችልም። አንዱን እሺ ይላል፣ አንደኛውን ግን እምቢ ይላል። ሁለቱ ጌቶች አንዱ ጌታ ራሱ እግዚአብሔር ነው፣ ሎቱ ስብሐት፣ ሌላው ጌታ ግን ገንዘብ ነው። ስለዚህ ገንዘብን ዝም ብሎ አስቀምጦ ገንዘብ አለኝ ብሎ ትምክህትን፣ ሐሳብን፣ ፍላጎትን፣ ስሜትን ፍላጎቶችን ሁሉ ገንዘቤ ካለ ምን ችግር አለ ብሎ የሚያስቀምጠው ከሆነ በእግዚአብሔር ቦታ ተክቶታልና ይሄ በእጅ ያዙት በኪስ ያስቀመጡት ጣዖት ማምለክ ነው እና በምድር ጣዖት አታስቀምጡ ማለት ነው። ሌሎች የሚመገቡትን አስቀምጣችሁ አታበላሹት፣ ምቀኝነት ነው ለማለት ነው። በምድር ያስቀመጣችሁት ገንዘቤ ካለ ማለት እግዚአብሔር አያስፈልገኝም፣ በጉልበቴ በገንዘቤ ብቻ መኖር እችላለሁ የሚል የከፋው የርዕዮተ ዓለም ጠባይ ነውና በዚህ አግባብ እግዚአብሔርን ያሳጣችኋል፣ ይገፋችኋል ለማለት በምድር ምድራዊ ድልብ አታስቀምጡ። እንኪያ የታስቀምጡት ዝግቡ መዝገበ ዘበሰማያት፣ በሰማይ አስቀምጡት። በሰማይ አስቀምጡት ማለት አሁን በሰማይ ባንክ ቤት አለ፣ በሰማይ ቁምሳጥን አለ ማለት ሳይሆን ለነዳያን ያለበስነው ልብስ አንዱ የኔ ቢጤ ነው የለበሰው፣ ግን ያ የሰጠነው እግዚአብሔር ባለበት በእግዚአብሔር ክብር ተቀምጧል። ለተራቡ ያበላ ነው፣ ለተጠሙ ያጠጣ ነው፣ ለታረዙ ያለበስ ነው። የሰጠናቸው በምድር ላገኘናቸው በምድር ላሉ የኔ ቢጤዎች ነው። በምድር ላለችው ለቤተ ክርስቲያን የሰጠነው፣ በምድር ለሚያስፈልገው አገልግሎት ነው የሰጠነው። ግን በመንፈሳዊ አገልግሎት በክርስቲያናዊ ስነ ምግባር ያደረግነው በሙሉ ምድራዊ ሳይሆን በእግዚአብሔር ዘንድ ነው የሚቀመጠው እና እግዚአብሔር ነው የሚቀመጠው። እንደውም በማቴዎስ ወንጌል 25:31 ላይ ጻድቃን ብራብ አበልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል ይልና መቼ ተርበህ፣ መቼ ተጠምተህ፣ መቼ ታረዘ፣ መቼ እንግዳ ሆነህ ብለው ይመልሱለታል። እሱ መጨረሻ ላይ ሲመልስላቸው ዘገበርክሙ እምእሉ ንዑሳ ሊተገበርክሙ፣ ከነዚህ ከታናናሾቹ ለአንዱ ያደረጋችሁት ለእኔ አደረጋችሁት። ለዚያ ለድሃው ያጎረስከው እኮ ለእኔ እያጎረስከኝ ነው። ለዚያ ለምስኪኑ ያለበስከው እኮ ለእኔ እያለበስከኝ ነው። ቤት የእንግዳ ነው ብለህ ና ብለህ ያስገባኸው ያ ሰው እኮ እንግዳ እኮ እኔ ነኝ። ያ ታሞ እግዚአብሔር ይማርህ ብለህ የጠየቅከው ቁስለኛ በሽተኛ እኮ እኔ ራሴ ነኝ። የታሰረበት ስፍራ ሄደህ እኮ የጠየቅከው ያ የታሰረው መስቀል ላይ የታሰረው እኔ እኮ ነኝ፣ እኔን ነው የጠየቅከው በማለት ለድሆች ያደረግነው፣ ለቤተ ክርስቲያን ያደረግነው፣ ለሌላ ያደረግነው ራሱ ለእኔ አድርጎ እግዚአብሔር ተቀብሎ ሰማያዊ ዋጋ ሊሰጠን ነው። ሀቤ ቡሩካን ለአዌ እናንተ አባቴ ቡሩካን ወደ እኔ ኑ ይላቸውና
ዓለም ሳይፈጠር የተዘጋጀላቸው መንግስቱን እንዲወርሱ ይፈቅድላቸዋል። ስለዚህ ይሄ ጽድቅን አድርጉ ማለት ምጽዋትን አድርጉ ማለት ነው። ይህቺ ለእግዚአብሔር የምትሰጥ እግዚአብሔር የሚቀበላት ናትና ይህቺ ምጽዋት ቅድስት ናት፣ የተለየች ናት፣ የምትቀድስ ናት፣ የምታከብር ናት በማለት ቅዱስ ያሬድ በመዝሙሩ ይህን ዘምሮታል። ቀጥሎ የሚናገረው ምንድን ነው? ድለዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ። ይሄ የክርስቲያኖቹ አጠቃላይ መመሪያ ነው። ተዘጋጅታችሁ ኑሩ። በምንድን ነው ክርስቲያኖች መዘጋጀት ያለባቸው? አንድ ሞት እንዳለብን አውቀን ነገረ ምጽአት የሰው ነገረ ምጽአቱ ሞቱ ነውና ከሞት አስቀድሞ ሞት ሳይቀድመው ክርስቲያን ተዘጋጅቶ ይኖራል። ልክ እንደ ወታደር ሁል ጊዜም ታጥቆ እንደሚኖር ክርስቲያንም እንደዚሁ ታጥቆ ይኖራል። በማቴዎስ ወንጌል እንደሚልንማ መብራታችሁ የበራ ወገባችሁ የታጠቀ ይሁን፣ ተዘጋጅታችሁ ኑሩ ማለት ነው። በምንድን ነው የምንዘጋጀው? ምናልባት ኃጢአትን ሰርተን ከሆነ ንስሐ ገብተን ስጋውን ደግሞ አልተቀበልን ከሆነ ስጋውን ደግሞ ተቀብለን የበደልነውን ይቅር አላልን እንደሆነ የበደልነውን ከሰብ ይቅርታ ጠይቀን የቀማነውን አልመለስን ከሆነ የቀማነውን መልሰን የሰው ዕዳ ሳይኖርብን የሰው ላብ ሳይኖርብን የሰው ደም ሳይኖርብን የሰው እንባም ሳይፈስ ሳይኖርብን ከሦስቱ ከሰው ደም ከሰው ላብ ከሰው እንባ የጸዳ ሰውነት እንዲኖረን ከዚህ ታጥበን ነስተን ልክ ታጥባ አምራ ተውባ ሙሽራዋን እንደምትጠብቅ ሙሽሪት ሁነን እንድንጠብቅ ነው ተዘጋጅታችሁ ኑሩ የሚለው። ሊቁ እንደሚናገረው 3 ነገር ይዘህ ወንዝ አትሻገርም ይላል። የሰው ላብ፣ የሰው ደም፣ የሰው እንባ ይዘህ ወንዝ አትሻገርም። ወንዝ የሚለው ከዚህኛው ወደዚያኛው ዓለም በሞት የምንሻገርበት ከዚህ ምድር ወደ ገነት ከገነት ወደ መንግሥተ ሰማያት የምናድግበት የምንለወጥበት ነው። አሁን ባለንበትና በገነት መካከል አንድ ወንዝ አለ፣ አረፍተ ዘመን አለ፣ መካነ መቃብር አለ። ይህንን መሻገርና ገነት መግባት የሚቻለው 1 የሰው ላብ የሰው ገንዘብ ካልቀማን፣ 2 የሰው እንባ የሰውን እንባ ካላፈሰስ፣ 3 የሰው ደም የሰውን ደም ካላፈሰስን ወንዝ መሻገር አይከብደንም። 3ቱን ይዘን ግን የሰው ላብ ካለብን ማለት የሰው ገንዘብ እጃችን ላይ ካለ የድሆች ገንዘብ ተቀምጦ ከሆነ የሰራተኞችን ገንዘብ ቀምተን ከሆነ ለገነት እኛ ሩቅ ነን። የሰውን እንባ አፍሰን ከሆነ ሰውን አስለቅሰን ከሆነ ሰውን አሳዝነን ከሆነ ባገኘነው ስልጣን ባገኘነው ጊዜ ባገኘነው አቅም አለን በምንለው ሁሉ የሰው እንባ ፈሶብን ከሆነ ድሃ ብሎ እንባውን አፍሶብን ከሆነ የዚያ የድሃው እንባ ለእኛ ባሕረ እሳቱን ያሰጥምናል እንጂ ባሕረ እሳትን አሻግሮ ገነትን አያወርስም። የሰው ደም ማለት ደም አፍሶ ከሆነ እጃችን ደም አፍሶ ከሆነ ብዕራችን ደም አፍሶ ከሆነ ሕይወታችን ደም አፍሶ ከሆነ ዕድሜያችን ደም አፍሶ ከሆነ የሰውን ደም አፍሶ የሰውን ሕይወት ቀጥፎ ከሆነ ይህም ደግሞ የክርስቶስን ደም እንጂ የሰውን ደም አፍሶ ገነት መንግሥተ ሰማያት መግባት ከባድ ነውና መግባት አይቻልም ይላል። ስለዚህ ተዘጋጅታችሁ ኑሩ ማለት እጃችንን ከሰው ደም እጃችንን ከሰው ላብ እጃችንን ሕይወታችንን ከሰው እንባ ማጽዳት መቻል ነው። ቀጥሎ ይህንን በደንብ አድርጎ ሲያገለው ምንድን ነው? ድለዋኒክሙ ንበሩ ካለ በኋላ ዘበላይሉ ሀልዩ ሀብሃሎ ክርስቶስ ብሎ ያስቀምጣል። የሰው ዳም እንዳይኖርባችሁ የሰው ላብ እንዳይኖርባችሁ የሰው እንባ እንዳይፈስባችሁ ዘበላይሉ ሀልዩ የላዩን አስቡ። የላዩ ምንድን ነው? ሀብሃሎ ክርስቶስ ክርስቶስ ያለበት ልዕልና ነፍስ ነው። ማንኛችንም የክርስቶስን ህልውና ማሰብ ከቻለን የክርስቶስን አኗኗር ማሰብ ከቻለን በክርስቶስ ሪና ቀኝ መቆም አለ ብለን ማሰብ ከቻለን በጭራሽ ምድራዊ ነገር አይወጥተን። የሰው ደም አይደለም፣ የሰው ላብ አይደለም፣ የሰው እንባ አይደለም፣ የዶሮ ደም አናፈስም። የማን ውሃ በብርጭቆ አናፈስም። ብዙ ጊዜ ሰው ኃጢአተኛ የሚሆነው አመፀኛ የሚሆነው አረመኔ የሚሆነው የላዩን ማሰብ ሲያቆም ነው። በሥርዓተ ቅዳሴያችን ምንድን ነው? ላዕለ ይኩን ህሊናክሙ በሰማይ ያሉ ልበክሙ፣ ህሊናችሁ በሰማይ ይሁን ልቡናችሁ በላይ ይሁን፣ አይምሮ ሀበዘ ትቀውሙ የቆማችሁበትን ስፍራ አውቁ ይላል። ቅዳሴ የምናስቀድስበት ቤተ ክርስቲያኗ እኛ እንደምንረዳው በምድር ያለች ምድራዊት ቤተ መቅደስ ነው ይመስላል። ግን በቅዳሴ ጊዜ ግን ሰማየ ሰማያት ወጥተን የመላእክትን ከተሞች አልፈን ሰማያዊት ኢየሩሳሌም ጽርሐ አርያም ድረስ ወጥተን መንበረ የእግዚአብሔርን ዙፋን ከበን ነው እያመሰገን ያለ ነውና ላይኛውን ማሰብ ከቻለን ምድራዊውን እንረሳዋለን። ሰው መላካዊ ጠባዩን ማሰብ ከቻለ እንስሳዊ ጠባዩ አያስቸግረውም አይጎትተውም። እና ዘበላይሉ ሀልዩ
ሀባሎ ክርስቶስ የላዩን አስቡ እሱም ክርስቶስ ያለበት ነው ይለናል። ቅዱስ ቄርሎስ በሃይማኖተ አበው ምዕራፍ 80 ቁጥር 17 ላይ እንዲህ ይላል፣ እንከሰ ኢንወርድ ታሕተ፣ ሁለተኛ ወደ ታች አንወርድም፣ አላ ንተልዎ ለዘፈጠረን፣ የፈጠረን እግዚአብሔርን ክርስቶስ ኢየሱስን እንከተለዋለን እንጂ ይላል። ክርስቶስ ወዴት ነው ያለው? ሰውን ለማዳን ወደዚህ ዓለም መጣ፣ ሰውን አዳነ። የመጣበትን የማዳን ስራውን ጨርሶ በክብር በምስጋና ወደ ሰማያት አድርጓል። ሲያርግ እያየነው ነው። እያየነው ያረገው እናንተም እንዲሁ ታርጋላችሁ። መቅድመ ወንጌልም ሲያስቀምጥ ምንድን ነው? አርገ እግዚአብሔር ከመያለ ጉርጌተ ጻድቃን ንጹሐን፣ የንጹሐንን የክርስቲያኖቹን የምእመናንን እርገታቸውን አኗዋራቸውን ፍጻሜያቸውን ሊያሳያቸው ሲያሳያቸው እያዩት ትኩር ብለው እየተመለከቱት ወደ ሰማያት አቅንቷል። አባታችን ወደ ሰማያት ሄዷንና እኛም ልጆቹ በምድር ሆነን ወደ እሱ እስክንሄድ ድረስ እስክንሰበሰብ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እያል እናመሰግነዋለን። ለዚህ ቅዱስ ያሬድ ከቅዱስ ዳዊት ጋር በተስማማ ድምፅ እግዚአብሔርን አመስግኑት፣ በሰማይ ያለውን እግዚአብሔርን አመስግኑት፣ ሕያው የሆነ ስሙን ቀድሱት፣ ድንቅ ስራውን ለአሕዛብ ተናገሩ፣ ጽድቅን አድርጉ፣ ሰንበትን አክብሩ እያለ የቅድስናን ስራ በስፋት በዚህ መዝሙር ያስተምረናል። አሁን የሚቀጥለው ሁለተኛው እዝል ይባላል። በወንጌል ኮነ ሕይወት ነው የሚለውን በዜማ እለዋለሁ ማለት ነው። እንግዲህ እዝል ሀሌ ብሎ በወንጌል ኮነ ይዜማል ማለት ነው። ይሄ ማዕከላዊ ሀሌታ ደግሞ ስለሆነ ያለ ሀሌታ በወንጌል ኮነ ሕይወትን ሃሌሉያ 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 ሰንበት ቅድስት ለውሉደ ሰብእ መድኃኒት ለሙታን መንሥኤ በወንጌል ኮነ ሕይወትነ ሃሌሉያ 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 እያለ ቅዱስ ያሬድ በዚህ እዝል በሚባለው ድርሰቱ ደግሞ ያነሰዋል። አሁን እየነገረን ያለው ደግሞ ቅዱስ ያሬድ የብሉይ ኪዳንም የሐዲስ ኪዳንም ሊቅ እንደመሆኑ መጠን ብሉይ ኪዳን በብሉይ ኪዳን ለነበሩት ሕይወታቸው ተስፋቸው ሆኖ እንዳገለገለ ሐዲስ ኪዳን ወንጌል ደግሞ በሐዲስ ኪዳን ላለነው ለእኛ ሕይወታችን ነው ይነግረናል። ወንጌል ሕይወት ነው እያለን ነው። ሕይወታችን ወንጌል ነው። ሐዋርያው ቅዱስ ጳውሎስ በገላትያ መልእክት ምዕራፍ 2 ቁጥር 20 ላይ ምን ይላል? ወአንሰ በሕይወተ ክርስቶስ ሀሎኩ ይላል። እኔስ የኔን አበላሽቸው የኔን በግል ኦሪት አጥፍቸው በክርስቶስ ሕይወት እኖራለሁ። የክርስቶስ ሕይወት ምንድን ነው? የክርስቶስ ቃል ነው። የክርስቶስ ቃሉ ይሁን ያለው ይሆናል፣ ይደረግ ያለው ይደረጋል። እስመ ውእቱ አዘዘ ወተፈጥሩ ብሎ ቅዱስ ያሬድ የተናገረው እሱ አዘዘ፣ እንዳዘዘውም ሁሉ ሆነ ተፈጠሩ ያለውን ቃል መድገም ነው። እና ምንድን ነው? በወንጌል ኮነ ሕይወትነ የእግዚአብሔር ቃል ነው። ወንጌል ማለት ብስራት ማለት ነው። ወንጌል ማለት የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ እስትንፋሰ እግዚአብሔር ነው። ቃለ አብ ሕያው ኢየሱስ ክርስቶስ የተናገረው በሙሉ ለሰሙት ሕይወት ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ እንዲህ ይላል፣ ይመጽእ ሰዓት፣ አንድ ጊዜ ይመጣል፣ አምያ ይመጽእ ሰዓት ወይእዜ ውእቱ፣ ያም ጊዜ ደግሞ አሁን ነው። ከመ እሙታን እለ ይሰምዕዎ ቃሎ ለወልደ እግዚአብሔር፣ እሱም ደግሞ ሙታን የእግዚአብሔር ልጅ ቃል ወንጌልን የሚሰሙበት ጊዜ ነው። አሁን አንድ ጊዜ ይመጣን አለ። ያ ጊዜ ሙታን የእግዚአብሔርን ልጅ ቃል ወንጌልን የሚሰሙበት ጊዜ ነው። እሱም አሁን ነው ካለ በኋላ ወእለሰ ይሰምዕዎ ወይሃየው፣ የእግዚአብሔርን ልጅ ቃል ወንጌልን የሰሙትም እነዚያ ሙታነ ሥጋ፣ ሙታነ ሕሊና፣ ሙታነ ነፍስ ሕይወትን ያገኛሉ፣ በሕይወት ይኖራሉ ይለናል። ምን ማለት ነው? ወንጌል ሕይወት ነው ማለት ነው። የሰሙትን በሕይወት ያኖራል። ወንጌልን ሕይወት ስንለው ከቅዱስ ያሬድ ባሻገር ቅዱስ ያሬድ የሚወሰደበት በዮሐንስ ወንጌል ምዕራፍ 6
ቁጥር 63 ላይ አለ። እኔ የነገርኳችሁ ቃል መንፈስ ነው ማለት ረቂቅ ነው፣ አይጨበጥም፣ አይዳሰስም። መንፈስ ብቻ አይደለም ሕይወትም ነው ይላል። ስለዚህ ወንጌል ማለት ሕይወት ነው። ወንጌል ማለት ረቂቅ ነው፣ አይጨበጥም፣ አይዳሰስም። ግን የሚጨበጠውን የሚዳሰሰውን ለሞት የቀረበውን አፈራፈር የሚሸተውን ሕይወታችን የሚቀይር ሕይወት ነው። በየጊዜያቱ በየሰዓታቱ በየአውደ ምሕረቱ እንደ ሁኔታ ወንጌል የሚሰበከው የክርስትናው ባህል ስለሆነ ብቻ አይደለም። ወይም ደግሞ በሌሎች አዳራሾች ወንጌል ስለሚሰበክ ከእኛ ስለምን አይሰበክም ለማለት ለፉክክር ለውድድርም አይደለም። ወንጌል የምንሰብከው ምዕመናን መስማት ስላላቸው ብቻ አይደለም። ወንጌል ሕይወት ስለሆነ የሰሙትን በሕይወት የሚያኖር ስለሆነ የግድ መስማት የሚችል ጆሮ ላለው ሁሉ ወንጌል ይሰበካል። ወይሰበክ ዘወንጌለ መንግሥት ውስተ ኩሉ አጽናፈ ዓለም። ይህ ወንጌል የመንግሥት ወንጌል በሁሉም ይሰበካል ያለውን ጌታ አንዱ እንደተገለጠው ለምስክርነት ሲሆን፣ ሁለተኛው ዋናው ግን ወንጌል ሕይወት ስለሆነ ነው። ጌታ የመጣበት ዓለም በሕይወት እንዲኖር እንዲድን እንጂ እንዳይጎዳ ስለሆነ ለዓለም ሕይወት የሰጠው አንዱ ጸጋ ወንጌል ነው እና ይህንን ቅዱስ ያሬድ በጥልቀት ይረዳዋልና በወንጌል ኮነ ሕይወትነ አለ። ሕይወታችን በወንጌል ሆነ። ሕይወታችን በወንጌል ሆነልን። ሕይወታችን በወንጌል አደረገልን። ወንጌልም ሕይወታችን ነው። ሕይወታችን ወንጌል ነው ማለት ነው። ነፍስ ከሥጋ ስትለይ ሥጋ አስከሬን እንደሚባል ሁሉ ክርስቲያኖች ሕይወታችን ከወንጌል ከተለየ ክርስትናችን አስከሬን ነው የሚሆን። እምነት ያለ ሥራ የሞተ እንደሆነ አንድ ክርስቲያን ወንጌልን መስማት፣ ወንጌልን መኖር፣ በወንጌል መመራት ካልቻለ ይሄ የሞተ ራሱንም ማዳን የማይችል ተንቀሳቃሽ እንስሳ አስከሬን ሊሆን ይችላል እና ወንጌል ሕይወታችን ነው። ሕይወት የሚሆነውም የሕያው እግዚአብሔር ቃል ስለሆነ ራሱ ሕያው ቃል ስለሆነ የሰሙትንም ሕያዋን ያደርጋል እና ይህንን በጎላ በተረዳ ቅዱስ ያሬድ በወንጌል ሕይወታችን ሆነ። ሃሌሉያ እየደገመ ሃሌሉያ እየደገመ 8 ጊዜ ደግሞ ደጋግሞ ሃሌሉያ እያለ ያነሳል። ሃሌ ማለት ዓለም ሳይፈጠር የነበረ ቀዳማዊ አልፋ ማለት ነው። ሉያ ማለት ዓለምን አሳልፎ ለዘላለም የሚኖር አልፋ ማለት ነው። በራዕየ ዮሐንስ አልፋና ኦሜጋ ብሎ የገለጠው በኦሪት ዘጸአት አልፋና ኦሜጋ የነበረውና የሚኖረው ፊተኛውና ኋለኛው እንዲህ ይላል ብለህ ለፈርዖን ንገረው ብሎ ለሙሴ የነገረው ይህ ቃል ነው። ምን ማለት ነው? ወንጌል ቅድመ ዓለም የነበረው ድህረ ዓለም የሚኖረው ድህረ ዓለም የሚኖር ቅድመ ዓለም የነበረው ለኩነተ ሥጋ ለልብሰተ ሥጋ ለድነተ ሥጋ ሰው የሆነው ሥጋ የለበሰው ዳግመኛ ዓለምን ለማሳለፍ በዚህ ዓለም ያዳናቸውን የቀደሳቸውን ልጆቹን ለመውሰድ የሚመጣውን የክርስቶስን ነገር የሚናገር ነውና ባለቤቱ የነበረ ነው የሚኖር ነው። የተናገረው ቃልም የነበረ ነው ያለ ነው የሚኖር ነው። የሰሙትም የሚኖሩ የማይሞቱ ሕያዋን ያደርጋል ለማለት ሃሌሉያ በማለት ይህንን ቀጥሎ ይናገረዋል። ከወንጌል ቀጥሎ ምንድን ነው? ሰንበት ቅድስት ይላል። ቅድም በመግቢያችን በመዝሙሩ እንዳነሳ ነው ቅድስት ተብለው ከሚጠሩት አንዱ ሰንበት ነው ብለናል። ችም ደግሞ ሰንበተ ክርስቲያን ናት። ሰንበት ቅድስት ካለ በኋላ ለውሉደ ሰብእ መድኃኒት ለሙታን መንስኤ ይላል። ለሰው ልጆች መድኃኒት ናት። ይህች ቅድስት ሰንበት የተለየችው የከበረችው ሰንበተ ክርስቲያን ለሰው ልጆች መድኃኒት ናት። ለሰው ልጆች ደግሞ ትንሣኤያቸው ናት ይላል። መድኃኒት ሰንበትን መድኃኒት ትንሣኤ ብሎ በሁለት ገልጧታል። መድኃኒት የሚላት ሰንበትን መድኃኒታችን ለድኅነተ ሥጋ የተጸነሰባት ዕለተ ሰንበትን ለማጠየቅ ነው። ዓለምን ለማዳን ጌታ የተጸነሰው መጋቢት 29 ቀን እሁድ ቀን ነው። ዓለምን ለማዳን ለድኅነተ ዓለም የተጸነሰው ዓለም ይዳን፣ ዓለም እንደገና ይሰራ፣ ዓለም እንደገና ይፈጠር ብሎ በወደደ በወሰነ ጊዜ በፈቃዱ ሰው የሆነባት ሥጋ የለበሰባት መጋቢት 29 ቀን እሁድ ቀን ናት። ስለዚህ ቅድስት ሰንበት የሰው ልጆች መድኃኒት ናት ማለት መድኃኒት ክርስቶስ ሰው ሆኖ ሥጋ ለብሶ ያዳነባት በዚች ቀን የተጸነሰው ጌታ ዓለምን አድኗል፣ የሰው ልጆች ድነዋልና በዚች ቀን የዳነ የሰው ልጅ ሁሉ መድኃኒት ናት በማለት ቅዱስ ያሬድ የሚያነሳ ተስቷል ነው። ሁለተኛው ለሙታን መንስኤ የሙታን መነሻ ናት ብሎ ያነሳል። በተመሳሳይ በዚያው ልክ ክርስቶስ በተጸነሰበት ዓለምን አድኖ ተነስቶበታል። መጋቢት 29 ቀን እሁድ ቀን ዓለምን አድኖ
በክብር በምስጋና ከ3 ቀንና ከ3 ሌሊት በኋላ ተነስቷል። ክርስቶስ የተነሳባት ያቺ ዕለተ ሰንበት ዕለተ እሁድ የትንሣኤው ቀን ዳግመኛ ሲመጣ የሚመጣባት ይቺው ቀን ናት። ዳግመኛ ሲመጣ ንቅሐ መዋቲ የተኙ ያንቀላፉ ሙታን በሙሉ ድምፁን ሰምተው የሚቀሰቀሱት በመቃብር ያሉት በየዱሩ በየገደሉ አውሬ የበላቸው ተሰባስበው የመጨረሻውን ትንሣኤ ዘጉባኤ የምናደርገው በዚህች ዕለት በዕለተ ሰንበት። ስለዚህ የሙታን መንስኤ የሙታን መነሻ ቀን ናት። ስለዚህ ሙታን የሚነሱባት የታመሙ የሚፈወሱባት ናትና ይች ሰንበት ቅድስት ናት። ይች ሰንበት ልዩ ናት። ይች ሰንበት የከበረች ናት አለና ከመዝሙሩ ጋር ማያያዝ ነው። አክብሩ ሰንበተ ያለው ሰንበት ይሄ የሚታየው የማይታየው ዓለም ካለመኖር ወደ መኖር የመጣው በዕለተ እሁድ መጋቢት 29 ቀን። ይሄ የሚታየው ዓለም እንደገና የተሰራው እንደገና የተጸነሰው እንደገና የተወለደው እንደገና የተሰራው መጋቢት 29 ቀን መድኃኒታችን ኢየሱስ ክርስቶስ በተጸነሰበት ነው። ይሄ የሚታየው የሰው ልጅ ሕይወት ዳግመኛ ወደ ማያልፈው ዓለም ወደ ዘላለማዊ ክብሩ የሚለወጠው አዲሲቷ ሰማይና አዲሲቷ ምድር ሆኖ የሚገለጠው በዕለተ እሁድ መጋቢት 29 ቀን የሚከናወን ነው ማለት ነው። ይህንን ለውሉደ ሰብእ መድኃኒት ለሙታን መንስኤ ብሎ ቅዱስ ያሬድ ጠቅሶታል ማለት ነው። አባ ጊዮርጊስ ዘጋስጫ ደግሞ በሰዓታቱ ምን ይላል? ሰአሊ ለነ ሰንበተ ክርስቲያን ቅድስት ለውሉደ ሰብእ መድኃኒት ይልና አንድ ቃል ይጨምራል። ወእስከ ለዓለም ሰፋኒት ብሎ ይጨምራል። ምን ማለት ነው? ሌላው ቅዱስ ያሬድ እንዳለው ሰአሊ ለነ ሰንበተ ክርስቲያን ሆይ ለምኝልን ይልና ለውሉደ ሰብእ መድኃኒት የሰው ልጆች መድኃኒት ነሽና ለምኝልን ለመዳናችን ይልና ወእስከ ለዓለም ሰፋኒት ለዘላለም የምትኖሪ ነሽና ለምኝልን። ሕያው የሆነ ነገር ለሙታን መለመን ይችላል። ሕያዊት ናት። ቅዱስ አባ ጊዮርጊስ ዘጋስጫ ምን እያለን ነው? ሰንበትን የመጀመሪያ ዓለም ከመፈጠሩ አስቀድሞ የነበረችው ዕለተ እሁድ ብቻ ነበረች ብሎ ይነግራል። ዕለተ እሁድ ብቻ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ ምናምን የሚለው ነገር ሁሉ ሳይኖር ዕለተ እሁድ ብቻ ነበረች። ዕለተ እሁድ ዓለምን ፈጠረበት። የነበረችው ዕለተ እሁድ ያልነበረውን ስነ ፍጥረት እንዲገለጥባት ሆኗል እና ሰፋኒት ናት ማለት ቅድመ ዓለም የነበረች ናት የሚለውን የሚያሳይ ነው። ዓለምን ለማዳን ተጸነሰባት፣ ዓለምን አድኖ ተነሳባት። በኋለኛው እንደገና ደግሞ ክርስቶስ ሲመጣ የሚመጣባት በዚች ቀን ነው። የአውሻህር መምህራን ምን ይላሉ መሰላችሁ? የአውሻህር መምህራን ደግሞ ዘመኑን እየቆጠሩ ይሄዱና ከዛ በኋላ ሰኞ የምትባለው ትጠፋለች፣ ማክሰኞም ትጠፋለች፣ ረቡዕም ትጠፋለች፣ ሐሙስም ትጠፋለች፣ ዓርብም ትጠፋለች፣ ቅዳሜም ትጠፋና እሁድ ብቻዋን ትቀራለች። የዘመን አቆጣጠራችን የኢትዮጵያውያን ዘመን አቆጣጠር የአውሻህር መምህራን በብዛት በስፋት ይህንን ያውቁታል። ስለዚህ እነዚህ ሌሎቹ 6ቱ ቀናት በሙሉ ይጠፉና አንዷ እሁድ ብቻ። እሁድ ማለት አንድ ማለት ነው ተመልካቾቻችን፣ አንድ ማለት ነው። አንዷ እሷ ብቻ ትቀራለች። በዚያች ቀን ክርስቶስ ይመጣል። መንግሥተ ሰማያት ሆና የምትቀጥለው እሷ ናት። ሐዳሳተ ሰማያት ወሐዳሰ ምድረ፣ አዲስ ሰማይና አዲስ ምድርን ተስፋ እናደርጋለን ብሎ ቅዱስ ጴጥሮስም ቅዱስ ዮሐንስም በራእዩ የነገረን አዲስ ሰማይ ሆና የምትገለጠው አዲስ ምድር ሆና የምትገለጠው መንግሥተ ሰማያት ሆና የምንወርሳት ዕለተ እሁድ ነው። ስለዚህ አክብሯት ያለን ቅዱስ ያሬድ በኋላ ላይም የምናየው ነገር ይኖራል። ለዚች ለሰንበተ ክርስቲያን ልዩ ትኩረት ሰጥተን እንድናከብራት እንድናስባት የሚደረግበት መንግሥተ ሰማያት ስለሆነች ነው። መንግሥተ ሰማያት ብቻ አይደለም። ድርሳነ ሰንበትን ስንመለከት ደግሞ ሰንበትሰ ኢኮነት ዕለት አይደለም። ሰንበት የምላችሁ እኮ ሰንበት ይች ቀኗን 1 2 ተብላ የምትቆጠረው ቀኗን አይደለም። ሰንበትሰ ለሊሁ እግዚእ ኢየሱስ፣ ሰንበት ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ምን ማለት ነው? መንግሥተ ሰማያት ነው የሚገለጠው፣ ሰንበት ነው የሚገለጠው እሱ ነው። ቅድመ ዓለም የሚበረው እሱ ነው። ማዕከል ዓለም ያለው እሱ ነው። ድኅረ ዓለም የሚኖረው እሱ ነው። ቅድመ ዓለም የነበረው ዓለም ካለመኖር ከባህሪው ፍጥረትን ያመጣው እሱ ነው። ያመጣውን ጠቅልሎ የሚያሳልፈው እሱ ነው። በኋላ መንግሥተ ሰማያት ሆኖ ወዳጆቹን የሚያወርሰው የሚወረሰው መንግሥተ ሰማያት ዕለተ ሰንበት ራሱ መድኃኒታችን ኢየሱስ ክርስቶስ ነው ብሎ ያነሰዋል እና አባ ጊዮርጊስ ዘጋስጫ ለዘላለም የምትኖር ናት ብሎ የሚያነሳው ፍጥረት ከመፈጠሩ አስቀድሞ ዓለም እግዚአብሔር ሆና የኖረች ናት። ፍጥረት ካለፈ በኋላ መንግሥተ ሰማያት ሆና የምትገለጥ እሷ ናት። የምትወረስ ለዘላለማዊት ሕያዊት ስለሆነች መንግሥተ ሰማያት ሆይ እንድንወርስሽ አድርጊልን
ለአንቺ የተገባን እንድንሆን አድርጌን ማለት ነው ብለው ሊቃውንቱ አቅንተው ይተረጉሙታል ማለት ነው። እና ሰንበት ቅድስት ናት ለሰው ልጆች መድኃኒት ናትና፣ ሰንበት ቅድስት ናት ለሰው ልጆች ትንሣኤ ናትና፣ የሰው ልጆች የሚነሳባት ከሆነ ቅድስት ናት። በእውነት የሰው ልጆች የምታድን ከሆነ ቅድስት ናት። ሰንበት ብቻ አይደለችም፣ የሰው ልጅ መድኃኒት፣ ለሰው ልጅ ትንሣኤ፣ ለሰው ልጅ ክብር የሚሆን ሁሉ ቅዱስ ተብሎ ለሰው ልጅ ዋጋ የሚከፍል ሁሉ የቅድስና ማዕረግ ይገባዋል፣ ይሰጠዋል። ቤተክርስቲያን ትሰጣለች። እና ቅዱስ ያሬድ በዕዝሉ እየነገረን ያለው የመጀመሪያው የወንጌልን ሕይወትነት ነው። ሁለተኛው የሰንበተ ክርስቲያንን ለሰው ልጅ መድኃኒትነት፣ ትንሣኤነት፣ ለሰው ልጅ ያላትን አገልግሎት ነው እየነገረን ያለው። ስለዚህ ወንጌል ሕይወታችን ነው እንስማ፣ ሰንበት መድኃኒታችን ትንሣኤያችን ናትና እናክብራት። ሶስተኛ መዝሙር አቡን ይባላል። የትዝግቡ መዝገበ ዘበ ምድር ዝግቡ ለክሙ መዝገበ ዘበ ሰማያት እያለ የሚል ነው። ሃሌሉያ የትዝግቡ መዝገበ ዘበ ምድር ዝግቡ ለክሙ መዝገበ ዘበሰማያት ሀበይ በሊ ወይማስነ ወይረክቦ ሰራቂ በከመ ይቤ በነቢይ አክብሩ ሰንበትየ ትወርሱ ደብረ መቅደስየ። በጣም እናመሰግናለን የኔታ። ይሄ አቡን ይባላል። አቡነ ዘበሰማያት ከምንለው ጋር የሚስማማ ነው። አቡን ጳጳስ አባት ብለን ከምናነሳው ጋር የተስማማ ነው። ምናልባት የኔታ በብዛት ሰው ቢገልጡት በጣም የተሻለ ነው የሚሆነው። ይሄ አቡን ከሰላም ቀደም ብሎ የክፍሉ የምስጋና ክፍል ሲጠናቀቅ የሚባል የምስጋና ክፍል ነው። ሌላው ስብሐተ ነግሁም ማህሌቱም የትኛውም አገልግሎት በየሰዓቱ በየጊዜው ይደርስና የክፍሉ የሰዓቱ አገልግሎት ሲጠናቀቅ ማጠናቀቂያው በአቡን የሚጠናቀቅ እንደሆነ አብዛኛው የአገልግሎት ክፍሎች እንደዚያ ያሳያሉ። የበለጠ ግን ደግሞ በእርሷ ቢገለጥ በጣም ያምራል። ከዚህ ቀጥሎ ከአቡን ቀጥሎ በሰላም አልብሶ መጨረስ ይመስለኛል የአገልግሎቱ ክፍል። አቡን ማለት ምንድን ነው? አንድ ሰው ሲጸልይ ዳዊት ሊጸልይ ይችላል፣ ውዳሴ ማርያም ሊደግም ይችላል፣ የትኛውንም የመጻሕፍት ክፍል ሊያነብ ይችላል። ሲጨርስ አቡነ ዘበሰማያት ይትቀደስ ስምከ ብሎ በአቡነ ዘበሰማያት እንደ ማሰር፣ እንደ መዝጋት፣ እንደ መጠቅለል ተደርጎ ይወሰዳል። የምስጋና መጠቅለያ፣ የምስጋና ማሰሪያ፣ የምስጋና ግብ ማለት ነው። አቡን ብለን የምናነሳው አቡነ ዘበሰማያት በሰማያት የምትኖር አባታችን ሆይ ስምህ ይቀደስ ብለን የምናነሳው አባታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እስካሁን የደከምነው ድካም ሁሉ አንተን ለማመስገን ነው፣ ለአንተ ክብር ነው። እስካሁን ስንደክምበት የነበረው እስካሁን ስናገለግለው እየሰገድን ምህላውን ስናደርስ የነበረው ስብሐተ ነግሁን እያደረስን የነበረው ጾመ ድጓውን ቁመን የነበረው ምዕራፉን ስናደርስ የነበረው ጌታ ሆይ ከአንተ አጠገብ እንዳንርቅ ለአንተ እንድንበቃ በአንተ ፊት እንድንኖር በአንተ ሞገስ እንድናገኝ ብለን ነው ብለን መጨረሻ ላይ የምስጋናውን ዓላማ ሰብስቦ የሚያሳይ ቃል። እንግዲህ ቅዳሴ እንቀድሳለን። በዚህ በዐቢይ ጾም ሊቃውንቱ ስብሐተ ነግ ያደርሳሉ፣ ጾመ ድጓ ይቆማሉ፣ ካህናቱ ሰዓታት ይቆማሉ፣ ኪዳን ያደርሳሉ፣ ቅዳሴ ይቀድሳሉ፣ መምህራኑ በአውደ ምሕረት ይሰብካሉ። ምዕመናን መባውን ታቀርባላችሁ፣ ምጽዋቱን ትሰጣላችሁ፣ ቁማችሁ ታስቀድሳላችሁ። አጠቃላይ የመንፈሳዊ አገልግሎት በጣም በስፋት በጥልቀት የሚሰጥበት ክፍል ቢኖር ዐቢይ ጾም ነው። ይህ ሁሉ የጋራ ውጤቱ ሰብስቦ ወስዶ አቡነ ዘበሰማያት ከአባታችን አጠገብ ከአባታችን እቅፍ ማስቀመጥ እና ቅዱስ ያሬድ በሚደንቅ በሚገርም ሁኔታ የጸሎቱን ማሰሪያ መጠቅለያ አቡነ ዘበሰማያት ብሎ ሲያስር ይህ ሁሉ ድካም ዓላማው ግቡ የክርስቶስ ቀኝ በክብሩ መቆም። ምን ማለት ነው? ኖ ሀቤ ትረሱ መንግሥተ ሰማያት፣ ወደ እኔ ኑ
መንግሥተ ሰማያትን ትወርሱ ዘንድ ይልና በቀኙ ያቆማቸዋል። ቀኝ ማለት ክብሩ ነው። ያንን ክብር ማግኘት ነው። ያን ጸጋ ማግኘት ነው እና ለዚያ የሚያበቃ መሆኑን ዓላማውን በመጨረሻ ላይ ጠቅሎ አስቀምጦታል ማለት ነው። በዚህ ቦታ ላይ በዚህ የሚያበቁንን ቃላትንም በዚህ የሚያበቁንን ስነ ምግባሮችንም በመጠቆም ቅዱስ ያሬድ አንስቷል። ኢትዝገቡ መዝገበ ዘበምድር፣ በምድር መዝገብን አታከማችሁ ብለን ቅድም በመዝሙሩ ያየነው ቃል ነው። በማቴዎስ ወንጌል የሚነበበውም ማቴዎስ 6:1 ጀምሮ እስከ 22 ድረስ ያለው ቃል በዚሁ በዕለተ እሁድ የሚነበብ የሚተረጎም ቃል ነው። ቅድም ያልነው ነው። በቅድሙ ይወሰድልናል። በምድር ላይ ድልብን አታድርጉ። ምን ማለት ነው? እንደው ሐሳባችሁ ምድራዊ ብቻ ሆኖ አይቀር፣ ገንዘባችሁ ምድራዊ ብቻ ሆኖ አይቀር። ሀብታችሁ ምድራዊ ብቻ አይደለም። የክርስቲያኖች ሀብት ምድራዊ ብቻ አይደለም። ምድራዊ ብቻ ስልጣን ያላችሁ አይደለም። ስልጣናችን ምድርም በሰማይም ነው። ሀብታችን ምድራዊ ሰማያዊ ነው። ክብራችን ምድራዊ ሰማያዊ ነው። ጊዜያዊ ዘላለማዊ ነው። ምክንያቱም ይቺ ምድርም የእግዚአብሔር ገንዘብ ናት። እኛ የእግዚአብሔር ልጆች ነን። ስለዚህ የእግዚአብሔር ልጆች እንደመሆናችን መጠን በአባታችን ገንዘብ በዚህ ምድር እንኖራለን። ይቺ ምድር ገንዘባችን ናት። ያችኛዋም ደግሞ የእግዚአብሔር ዓለም ናት፣ የእግዚአብሔር ገንዘብ ናት። እኛም ልጆቹ ናት። የዚያች ዓለም ወራሾች፣ የዚያች ዓለም ዜጎች እንድንሆን ተፈቅዶልናል። ነገር ግን በዚያኛው ያለውን በሙሉ ጨርሶ ትቶ ምድራዊ ብቻ መሆን፣ እንደ እንስሳት መብላት፣ እንደ እንስሳት መጠጣት፣ እንደ እንስሳት መዳራት፣ እንደ እንስሳት መመላለስ፣ እንደ እንስሳት ብቻ አክት ማድረግ ለክርስቲያኖች የተፈቀደ ጠባይ አይደለም እና ሐሳባችሁ፣ ፍላጎታችሁ፣ ስሜታችሁ፣ አገልግሎታችሁ፣ ራእያችሁ በምድር ብቻ የተወሰነ አይሁን። ምናልባት በስልጣን ጣራ ያላችሁም በሀብት ጣራ ያላችሁም ቢሆን አሁን ያላችሁ ሀብት ለእናንተ በቂ አይደለም። የእናንተ ሀብት ከዚህ በላይ ነው። የእናንተ ስልጣን ከዚህ በላይ ነው። እዚህ ያለውን ሀብታችሁንማ እኮ ነገ በሞት ጥላችሁ ትሄዳላችሁ። እዚህ ያለውን ስልጣናችሁን እኮ አንድ ተቀናቃይ መጥቶ ገልብጦት ሊሄድ ይችላል። በዚህ ዓለም ያለው የሚያልፍ ነው፣ ጠፊ ነው። ያኛው ግን የማያልፍ ነው። ስለዚህ ምድራዊ ሀብታችሁን ብቻ በማሰብ ሰማያዊን አትዘንጉ ለማለት ቀጥሎ የሚያነሳው ሀበ ኢይበል የማያረጅ ወኢይማስል የማይጠፋ ወኢይረክቦ ሰራቂ ሌባ ሰርቆ ቀምቶ የማይነጥቃችሁን ሰማያዊውን ድል አስቀምጡ። አሁን አንጻር እንስራ። በምድር ያለው ሌባ ሊሰርቀው ይችላል። በምድር ያለው ሊበላሽ ይችላል። በምድር ያለው ሊጠፋ ይችላል። በሰማይ ያለው ግን ሊጠፋ አይደለም። በሰማይ ያለው ግን ሌባ የማይደርስበት ነው። በሰማይ ያለው በእግዚአብሔር እቅፍ፣ በእግዚአብሔር ሐሳብ፣ በእግዚአብሔር ስፍራ የተቀመጠ ነው። እሱ እኛ እስክንሄድ ድረስ የሚቀመጥልን፣ እኛ እስክንሄድ ድረስ የተዘጋጀልን ክብር ነው እና ምንድን ነው እኛም ኃላፊዎች ነን። በዚህ ምድር እስካለን ድረስ ይቺ ምድርም ራሷ ኃላፊ ናት። በዚህ ምድር ያለን ሀብት በሙሉ የሚያልፍ የሚለወጥ ነው። የሚያልፈው ላይ ብቻ እንዳትቀሩ፣ ከሚያልፈው ወደማያልፈው ከፍ በሉ፣ ከሚጠፋው ወደማይጠፋው ከፍ በሉ። እኛ ከማይጠፋው ዘር ተወልደናልና የእኛ ዘላለማዊ ሀብታችን የማይጠፋ ዘላለማዊ ነው እና ሰማያዊውን መዝገብ ሰማያዊውን ሀብት ለራሳችሁ ገንዘብ አድርጉ። ምን ማለት ነው? ቅዱስ ያሬድ በተፈጥሮ ምድራዊ ሲሆን በግብሩ መልአክ ነው። ከመላእክት ጋር የሚያመሰግን ከመላእክት ጋር የሚኖር እንደ መላእክት ሕይወቱ መላእክት ሕይወት ነው። እንደውም ቅዱስ ያሬድ እንደ ሰውም ሞተ ሥጋን አላየም፣ ተሰውሯል። ወዴት ነው የተሰወረው? ከመላእክት ጋር ተቀላቅሏል። አሁን ዛሬ መላእክትን ምስጋና ስፍራ ብንጎበኝ፣ ዓለመ መላእክት ብንደርስ፣ እንደው ለንጽሮተ መላእክትን ለማየት ለመረዳት አቅም ብናገኝ፣ መላእክትን ማየት ብንችል ከመላእክት ጋር ቅዱስ ያሬድን እናገኘዋለን። ከመላእክት ጋር በምስጋና አብሮ እናገኘዋለን። እግዚአብሔር በዚህ ከዓይነ ሞት የሰወራቸው ከመላእክቱ ጋር እንደ መላእክቱ ነው እንዲኖሩ የፈቀደላቸው አንዱ ቅዱስ ያሬድ ነው። ስለዚህ ቅዱስ ያሬድን ከሞት ሰውሮ ወደ መላእክት ዓለም ከፍ ያደረገው በምንድን ነው ስንል ሐሳቡ ሰማያዊ ነው፣ ምስጋናው ሰማያዊ ነው፣ ዓላማው ሰማያዊ ነው፣ እቅዱ ሰማያዊ ነው። እንደውም ወደ መላእክት ዓለም ተነጥቆ ሳለ የመላእክትን ጣዕመ ዜማ ሰምቶ ወደ ምድር አልወርድም እንዳለ ታሪኩ ሁሉ ይነግረናል። ከነዚህ ጋር እያመሰገኑ መኖር ነው እንጂ ለምን ወደዚያች ጎስቋላ ምድር ወርዳለሁ? አልወርድም አለ።
የለም በዚህ የሰማኸውን በዚያ እያመሰገንክ በዚያ እየተመሰገነ እንዲኖር አደርግልሃለሁ ብሎ በዚህ ምክንያት ጾመ ድጓውን፣ ምዕራፉን፣ ድጓውን፣ ዝማሬውን፣ መዋሥዕቱን እነዚህን 5ቱን ጸዋትወ ዜማዎች እግዚአብሔር ለቅዱስ ያሬድ የገለጠበትም አንዱ ከመላእክት ዓለም ከዚህ ምስጋና ተነጥዬ አልሄድም በማለቱ ለሰው ልጆች ይህንን እጅ መንሻ አድርጎ አምላካችን ሰጥቶናል። ቤተ ክርስቲያን ያንን ጸጋ ተቀብላ ይቺ ምድራዊቷ ቤተ መቅደሳችን ሰማያዊት ኢዮርን ራማ ኤረርን መስላ ሰው ሁነን ተፈጥረን እንደ መላእክት እንድንኖር የታደልንበትን ጸጋ ያመጣ ነው እና ወደ ሰማይ ከፍ በማለቱ ሰማያዊን ጸጋ ማግኘት ችሏል። እኛም ደግሞ እሱን መስለን ከፍ ብለን በክንፈ ጸጋ መጥቀን እሱ የደረሰበት ክብር ደርሰን እሱ ያገኘውን ጸጋ እንድናገኝ ያዘናል። በዜማው እዝል በሚባለው ዜማው ቀጥታ ያዘናል። ምንድን ያለ ነው? በምድር አትሰብስቡ፣ በምድር አትሰብሰቡ፣ በምድር ሕሊናችሁ አይቅር፣ ወደ ሰማያት ከፍ ይበል። ቅድም እንዳልነው ክርስቶስ ያለበትን ስፍራ አስቡ። ልጆች እንደመሆናችሁ መጠን ለእናንተ የሚገባችሁ ስፍራ በአባታችሁ እቅፍ፣ በአባችሁ አጠገብ፣ በአባታችሁ ቤት መኖር ነው እና ላይኛውን ሰማያዊውን አስቡ ለማለት በዚህ እዝል ያስተምረናል። አሁን ሰላም የሚለውን ክፍል የመጨረሻውን መደምደሚያውን ነው ማለት ነው። ተሳሃልከ እግዚኦ መድረከ ሃሌሉያ ሰንበቲቲ ቅድስት ሄቲ ሰንበት ተአቢ እምኩሉ ዕለት እስመ ሰንበትሰ በእንተ ሰብእ ተፈጥረት ሰንበተ ሰንበታቲሁ ለውሉደ ሰብእ መድኃኒት ጽዮን ቅድስት ሰላማዊት ታስተርይ እምርሁቅ ከመ ማኅቶት። ቃለ ሕይወት ያሰማለን። ሰንበቴን አክብሩ ደብረ መቅደሴን ከነዓንን ትወርሳላችሁ ይላል። ይህንን በነቢይ የሚለውን በዚህኛው ደግሞ ሙሴ እንደሆነ በቅድሙም አገልግሎት ደግመነዋል። ነቢዩ ሙሴ ነው እና ሰንበት ይእቲ ቅድስት ይእቲ ሰንበተ አቢም ኩሉ ዕለት እስመ ሰንበት እሰ በእንተ ሰብእ ተፈጥረት ሰንበተ ሰንበታቲሁ ለውሉደ ሰብእ መድኃኒት ብሎ ነቢዩ ሙሴ በዘዳግም ሕግ አስቀምጧል። ለእስራኤል ምን ብሏቸዋል? ሰንበትን አክብሩ፣ ሰንበትን ጠብቁ፣ ሰንበትን ብታከብሩ፣ ሰንበትን ብትጠብቁ ደብረ ተወርሱ ደብረ መቅደስ ከነዓንን ትወርሳላችሁ ብሏቸዋል። ለእስራኤል ዘሥጋ የተነገረ ቃል ነው። ይሄ ሰም ነው። አንዱ ከነዓንን ለመውረስ ከበቁባቸው ዋና ዋና ስራዎች መካከል ሰንበትን መጠበቅ ነው። ሰንበትን ማክበር ነው። የእስራኤል ሰንበት በሳምንት የሚያከብሩት ሰንበት አለ። እንደገና ደግሞ በ29 ዓመት የሚያከብሩት የሰንበት በዓል አለ። ዮቤልዩ በ7 ዓመት አንድ ጊዜ የሚያከብሩት ሰንበት አለ። በ7 ዓመት አንድ ጊዜ 6 ዓመት ያርሳሉ፣ 6 ዓመት ይሰራሉ። 7ኛው ዓመት መሬቱ አይታረስም፣ ሰንበትን ያከብራል። በሬው አይጠመድም፣ በቅሎ አይጫንም፣ አህያ አትጫንም። 7 ዓመት ላይ 6 ዓመት ያገለገለ ባሪያ 7ኛው ዓመት ላይ እሱም ሰንበትን እንዲያከብር ይደረጋል እና ሰንበትን አክብሩ። 7ኛው ቀን 6ቱን ቀን ስራችሁን ስሩ፣ 7ኛው ግን የአምላክህ የእግዚአብሔር ሰንበት ነው፣ አክብረው። እረፍት ነውና ክርስቶስ ይህንን ሰንበት ቀድሶታል፣ እግዚአብሔር ቀድሶታልና እግዚአብሔር የቀደሰው የአንተ ሰንበት ነው። 6 ቀን ስራህን ትሰራለህ፣ የ6ቱን ቀን ድካምህን በ7ኛው ቀን ታርፈዋለህ በማለት አስቀምጧል፣ ለሕዝቡ ነግሯል። ይህን የጠበቁ ከነዓንን ወርሰዋል እና ሰንበቴን ጠብቁ ይላል ብሎ ለአምላካችን ሰጥቶ ነው ሙሴ የሚናገረው። ሰንበቴን ጠብቁ ደብረ መቅደሴ ተወርሱ ደብረ መቅደሴ
የምመሰገንበትን የምስጋናዬን ስፍራ ኢየሩሳሌምን፣ ከነዓንን ትወርሳላችሁ አላቸው። ሰንበትን የጠበቁ ለቃሉ የታዘዙ በሙሴ የተመሩ ከነዓንን መውረስ ችለዋል። ከዚህ ከሰንበት ያፈነገጡ ግን እንደ ቅጠል ረግፈው እንደ ግንድ ተረብርበው እንደ አሸዋ ፈሰው 600,000 ሕዝብ በበረሃ ቀርቷል። እግዚአብሔር እንደዚህ ከመሆን ሁላችንን ይጠብቃል እና ሰንበትን ማክበር ለንስሐ ሀገር ያበቃል። ሰንበትን አለማክበር ግን በረሃ ያስቀራል እና ሰንበትን አክብሩ እያለ ሙሴ ያዝናል። ይህንን በሰላሙ ቅዱስ ያሬድ ሰንበት ይእቲ ቅድስት ይእቲ፣ ሰንበት ቅድስት ናት፣ ሰንበትሰ በእንተ ሰብእ ተፈጥረት፣ ሰንበት ስለ ሰው ተፈጥራለች ይላል። በማቴዎስ ወንጌል ምዕራፍ 8 ላይ አይሁድ ሰንበትን ሲያከብሩ ቅድም እንዳልነው ቅጠል አይበጥሱም፣ የተከፈተ በር አይዘጉም፣ ተቀምጠው ከሆነ አይነሱም፣ ቁመው ከሆነ አይቀመጡም። እንዲህ አይነት ሰንበት አከባበር ነበራቸው። ስለዚህ ስለ ሰንበት ሲባል ሰው ዋጋ ይከፍላል። መሞት ካለበት ሊሞት ይችላል። መቆረጥ ካለበት ሊቆረጥ ይችላል። መጥፋት ካለበት ሊጠፋ ይችላል። ሰንበትን የሚሽር ምንም ነገር ከሆነ መጥፋት ነው የሚችለው እንጂ ሰንበትን ተራምዶ ሰውን መታደግ የሚባል የለም። ስለዚህ መድኃኒታችን ኢየሱስ ክርስቶስ መጣና ሰንበትን ለሰው ልጆች ክብር አደረገና ለወጣት ቀይራል። በሰንበት ድውይ መፈወስ በአይሁድ ዘንድ ነውር ነው። በሰንበት ሙት ማንሳት፣ ለምጽ ማንሳት በአይሁድ ዘንድ ሰንበትን እንደ መሻር ይቆጠራል። ክርስቶስ የሰንበትን ዓላማ የሰንበትን አከባበር ቀይረው ለወጠው። ምን አደረገ? በሰንበት ለለምጽ አንሳ፣ በሰንበት ሙታን አንሳ ያለ ቅዱስ ያሬድም የሚቀኘው በጣም ብዙ ቅኔ ያለው። በሰንበት ለምጻሞችን አነሳ፣ በሰንበት ሙታንን አስነሳ፣ በሰንበት በሰንበት ዕውራንን አበራ፣ በሰንበት ሕሙማንን ፈወሰ እና ጌታ ይሄንን ሲያደርግ አይሁድ ተቃወሙ። ሰንበትን ሽረዋል። ክርስቶስ በአይሁድ ከተከሰሰባቸው አንዱ ሰዓሬ ሰንበት የሚል ነው። የሙሴን ሕግ ሽሯል፣ ሰንበትን አላከበረም የሚል ክስ ነው የቀረበበት ነው። ሰንበትን ሽሯል ብለው ክርስቶስን ሲከሱት ምንድን ነው ያላቸው? ከእናንተ መካከል በሰንበት በጉ ወይም ላሙ ገደል ቢወድቅበት ሰንበት ነው ብሎ የሚተው አለ ወይ? ስሩን ጥሶ ገደሉን ምሶ የወደቀውን በጉን የጠፋውን በጉን የጠፋችውን ላሙን አይፈልግም አያነሳምን አላቸው። አይ በጉንማ ይፈልጋል ላሙንማ ያነሳል ብለው ተናገሩ። ምንድን ነው? ሰው ሲሆን ሰንበት ነው ይከበራል። በግ ከጠፋች ግን ሰንበት ነው ብለው ዝም አይሉም። በግ ፍለጋቸው ይወጣቸውን ሰንበት ይሻላል እና በግን ፈልጎ ለማግኘት ሰንበት አይሻርባቸው፣ ሰውን ለማዳን ግን ሰንበት ይሻርባቸዋል። ይህንን የሰንበት አከባበር ነው መቀየር የሚያስፈልገው ማለት ይሄ ጥቃቅን ነገሮች ላይ መጠመድ መንፈሳዊ የሚመስል ምንድን ነው? ሰው ክፋቱን ሃይማኖት ያለብሳታል የሚል የሊቃውንቱ ቃል አለ። ክፋቱን ሃይማኖት ያለበሳል ሰብ ያለብሳል ከዩ ሃይማኖትን መሸፈን። አሁን የነሱ ምንድነው? ክፋታቸውን ሃይማኖት አለበሷትና በቃ ሃይማኖት ነው ይሄ ስርዓት ነው ይሄ ቀኖና ዶግማ ነው አይቀየርም። በግ ሲሆን ግን ይሻላል እና ጌታችን ምን አላቸው? በእናንተ ዘንድ በጉን ሲያመጣ ሰንበት የማይሻርበት ከሆነ እኔ እማ ሰንበት ነው ብዬ ድውይ ብፈውስ ሙት ባነሳ ምን ነገር ነው ይልና ከበግ ይልቅ ሰው ይበልጣልና ብሎ አስቀምጠዋል። እናንተ ለበጋችሁ ሰንበት የማይሻርባችሁ ከሆነ እኔ ደግሞ ድውያንን ስፈውስ ሙታን ሳነሳ ለምጽ ሳነሳ ሰንበት አይሻርብኝም። ምክንያቱም ከበግ ይልቅ ማን ይበልጣልና? ሰው ይበልጣልና። በብሉይ ኪዳን ስለ ሰው ኃጢአት መስዋዕት ሆነው የሚቀርቡ በጎች ናቸው። ኃጢአት የሌለባቸው በጎች መስዋዕት ይሆናሉ፣ ይታረዳሉ፣ ደማቸው ይፈሳል፣ ስጋቸው ይጠበሳል፣ ስባቸው ይጤሳል። ሰው ነው ኃጢአት የሰራው፣ ግን የሰውን ኃጢአት ተሸክመው የሚቀቀሉት፣ የሚጠበሱት፣ የሚታረዱት፣ ደማቸው የሚፈሰው በጎች ናቸው። ለምን? ከበጎች ይልቅ ሰዎች ይከብራሉና። ለሰው የሰጠው ክብር ልዩ ነው እና ካለ በኋላ ሰንበት ለሰው ተፈጠረች እንጂ ሰው ለሰንበት አልተፈጠረም። ሰው በሰንበት እንዲከብር ለሰው ክብር ተፈጠረች እንጂ ሰው ሰንበትን አክብሮ ዋጋ እንዲከፍል አልተፈጠረችም። አጠቃላይ መንፈሳዊ አገልግሎት የምናከብራቸው የምንጠብቃቸው ዶግማዎቻችን፣ ቀኖናዎቻችን፣ አገልግሎቶቻችን ሁሉም ሰውን ለማዳን ዋጋ ካልሆኑ ጥንቅር ብለው መቅረት ይችላሉ። የትኛውም ጾማችንም፣ ጸሎታችንም፣ ምጽዋታችንም
የትኛውም አገልግሎታችን ታርጌት የሚያደርገው የሰውን ማዳን ላይ ብቻ ነው። የምንቆማቸው ማለት የምናደርሰው ስብሐተ እግዚአብሔር የምንሰጠው መንፈሳዊ አገልግሎት የጠቅላላ ድምሩ የሰውን ልጅ ማዳን ብቻ ነው። የሰውን ልጅ ማዳን የማይችል መንፈሳዊ አገልግሎት ካለ እሱ ራሱ መጥፋት ነው የሚችለው፣ አገልግሎት የለውም። ስለዚህ ከነዚያ መካከል አንዷ ሰንበት ናት። ሰንበት ለሰው ተፈጥራለች እንጂ ሰው ለሰንበት አልተፈጠረም ማለት ነው። ቅዱስ ያሬድ እያነሳ ያለው የጌታን ቃል በቃል ይሄንን ቃል ነው። እልፍ ካለ በኋላ እስመ ሰንበትሰ በእንተ ሰብእ ተፈጥረት ካለ በኋላ ሰንበተ ሰንበታቲሁ ለውሉደ ሰብእ፣ የሰንበታት ሁሉ ሰንበት ለሰው ልጆች መድኃኒት ነው። ቅድም ያልነው የሰንበታት ሁሉ ሰንበት የሚላት የበዓላት እመቤት ሰንበትን ነው። እንደውም አትናቴዎስ ንዑ ናዕርያ ለበኩረ በዓላት፣ የበዓላትን ሁሉ በኩር የሰንበታትን ሁሉ እመቤት የዕለታትን ሁሉ ንግሥት ኑ ከፍ ከፍ እናድርጋት፣ ኑ በዓሏን እናክብርላት እያለ በቅዳሴ አትናቴዎስ በስፋት ስለ ሰንበት ይናገራል። እና የሰንበታት ሁሉ የክብር ሁሉ የዕረፍት ሁሉ የሳምንታት ሁሉ እመቤት ምንጭ መሰረት ሰንበት ናት። እሷስ ማን ናት? የሰው ልጆች መድኃኒት ናት፣ የሰው ልጆች ክብር ናት ካለ በኋላ ይቺ ሰንበት ማን ናት? ይችን ሰንበትን አክብሯት። ሙሴም አዘዘ ሰንበትን አክብሩ። ራሱ ጌታችንም ሰንበትን እንድናከብረው ግን ለሰው የተፈጠረች መሆኗን አሳየ። አባ ጊዮርጊስ ዘጋስጫም ስለ ሰንበት ተናገሩ እና ይቺ ሰንበት ብታከብሩ ደብረ መቅደሴን ትወርሳላችሁ አለ ሙሴና ይቺ ደብረ መቅደስ የምትወረስባት ሰንበት ማናት ብለን ስናነሳ ይችን ሰንበት መንግሥተ ሰማያት ብለን ቅድም የተረጎምነው እናገኛለን። ያቺ ኢየሩሳሌም ምድራዊት እስራኤል ከሩቅ አዩዋት። እምርሁቅሰ ርእይዋ ወተአመህዋ ለገነት፣ ከምድር ሩቅ ሆነው ገነትን አዩዋት፣ ተሳለሟት፣ በዚያው ባሸዋው ተቀላቅለው ቀሩ። እንደዚያ ያይደለች ያቺ ሰማያዊት ኢየሩሳሌም ደግሞ ከሩቅ እናያታለን። አሁን በተስፋ ታስተሬ እምርሁቅ ከመ ማኅቶት፣ ልክ ተራራ ላይ እንደተተከለች ሰገን ላይ እንደተተከለች አምፖል እንደ መብራት ከሩቅ ሆና ትታያለች። ማናት? ገነት ናት። ማናት? መንግሥተ ሰማያት ናት። ሰንበትን ማክበር መንግሥተ ሰማያትን ያወርሳል። ሰንበትን ማክበር ለመንግሥተ ሰማያት ያበቃል እና ቅድስት ጽዮን ቅድስት ለውሉደ ሰብእ መድኃኒት ለሰው ልጆች መድኃኒት የሆነችው ጽዮን ቅድስት ሰላማዊት ሰላማዊት ቅድስት ጽዮን ታስተሪ እምርሁቅ ከመ ማኅቶት፣ ከሩቅ እንደ መብራት ትታያለች። ያችን የምታዩዋትን ራሷን እንድትወርሷት አንዱ ጉልበታችሁ ሰንበትን ማጥበቅ፣ ሰንበትን ማክበር፣ በሰንበት እንደሚገባው ስራ መስራት ነው በማለት ቅዱስ ያሬድ ስለ ሰንበት በብዛት በስፋት በጥልቀት ይናገራል። በሰንበት መዝሙራት በሰንበት አገልግሎት ላይ ሰንበትን ሳይነካ የሚያልፈው የሚዘለው የአገልግሎት ክፍል ብዙ የለም እና ለሰንበት ትልቅ ቦታ አለው። ምክንያቱም የመንግሥተ ሰማያት ጉዳይ የራሱ የክርስቶስ ጉዳይ የዘላለም ሕይወት ጉዳይ ያለበት ስለሆነ ነው። በዚህ ሳምንት ከምንሰማቸው የአገልግሎት ክፍሎች መካከል በጣም ጥቂት እንደው ምሳሌ እንደው ከወንጌል ጋር ምን ያህል እንደሚስማማ መጽሐፍ ቅዱስ እንደሆነ የእግዚአብሔር ቃል እንደሆነ እንቶ ፈንቶ እንዳልሆነ የምንጮኸው የምናዜመው የሚቆሙት ሊቃውንቱ የሚያዜሙት የወንጌል ክፍል መሆኑን በጥቂቱ እንድትረዱት ነው እንጂ አጠቃላይ ማታ 3 ሰዓት ጀምሮ እስከ ቀኑ 7 ሰዓት ድረስ ሙሉ ቢባል የማያልቅ ቃለ እግዚአብሔር ነው። ይሄ ማለት የእሑድ ብቻውን፣ ይሄ ማለት የሰኞ ብቻውን፣ የማክሰኞ ብቻውን፣ የረቡዕ ብቻውን፣ የሐሙስ ብቻውን፣ የዓርብ ብቻውን፣ የቅዳሜ ብቻውን እንደዚህ አይነት ሰፊ የሆነ ጥልቅ የሆነ አገልግሎት ነው ያለው። በዚህ በአብይ ጾም ቤተክርስቲያኗ የምትሰጠው አገልግሎት በጣም ሰፊ ነው። ሰኞ እስከ ዓርብ ድረስ ያለው ደግሞ ራሱ የሰኞ የብቻው ነው፣ ማክሰኞ የብቻው ነው፣ ረቡዕ የብቻው ነው፣ ሐሙስ የብቻው ነው፣ ሌላ ነው፣ ዓርብ የብቻው ነው። ሊቃውንቱ ሰኞ የሚባለው ማክሰኞ፣ ማክሰኞ የሚባለው ለሮብ፣ ረቡዕ የሚባለው ሐሙስ፣ ሐሙስ የሚባለው ለዓርብ አይበላሽባቸውም፣ አይምታታባቸውም። ይህም ሁሉ ለ12 ሰዓት የሚፈጀውን ቃለ እግዚአብሔር በጭንቅላታቸው ወስነው የእውቀትን ጣራ የክህሎትን አቅም የሚያሳዩ ሊቃውንት አሉ። እነዚህ አባቶቻችን የሚጸልዩ ጸሎት ለሀገር ፈውስ ነው፣ ለቤተ ክርስቲያናችን ፍጹም ሰላም ነው፣ ለሽማግሌዎች ፍጻሜ ትልቅ በረከት ነው፣ ለሚያድጉ ሕፃናት ትልቅ ጸጋ ነው፣ ለዚች ሀገር ትልቅ ተስፋ ነው እና አባቶቻችን በፍቅር በሰላም የሚያደርሱት የምስጋና ክፍል ለሁላችንም በረከት መሆኑን አምነን
አባቶቻችን በጸሎታችሁ አስቡን ማለት ከኛ የሚጠበቀው ቁም ነገር ነው። አጠቃላይ አሁን ባየናቸው ዋና ዋና ነገሮች ያየነው የመጀመሪያው የሰንበትን ነገር በብዛት አይተናል። የምጽዋትን ነገር በብዛት አይተናል። የመንግሥተ ሰማያትን ነገር በብዛት አይተናል። ወንጌልን ሕይወትነት በብዛት አይተናል። ተዘጋጅቶ መኖርን በብዛት አሳይቶናል። ላይኛውን የመንግሥተ ሰማያትን የዘላለሙን አስበን አብልጠን አስፍተን እንድናስብ በጥልቀት በስፋት ነግሮናል። ሙሴ በኦሪት የነገረን፣ ጌታ በአዲስ ኪዳን በወንጌል የነገረን፣ ቅዱስ ያሬድን በዜማው አምልቶ አስፍቶ የነገረን እነዚህን ነው። የዚህ ሁሉ የጋራ ውጤት የጋራ ድምር ለስጋችን ጤንነት ለነፍሳችን እረፍት መንግሥተ ሰማያትን ማውረስ ነውና ለዚህ ይህችን ቤተክርስቲያን የሰጠን በዚች ቤተክርስቲያን ደግሞ ይህን ጽኡም የሆነውን ጸጋ በስፋት በብዛት የሚያገለግሉን አባቶቻችን የሰጠን የሰራዊት ጌታ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጾሙን ጾመን ጸሎታችንን አድርሰን ሰዎችንም በእግዚአብሔር ዘንድ አቅርበን የተወደደ መስዋዕት ሆኖልን በእግዚአብሔር ዘንድ እረፍት መንግሥተ ሰማያትን የምንወርስበት ሰላም፣ ጤና፣ እረፍት ለሀገራችን የምናገኝበት ያደርግልን። ስብሐት ለእግዚአብሔር ይቆያል።